በሎዛ ኢቨንት ያለውት እና ሎዛ በምንም አይነት መልኩ በኮሚሽን በፐርሰንት የሰራው መረጃ እጅ ላይ አለ። አሳየን። በኮሚሽን በፐርሰንት የተዋዋለውን ከቤተክርስቲያን ጋር የተዋዋለው መረጃ አሳየን። እሺ ይኸውልህ፣ ለአንተ ለምን ማሳየት እንዳለብኝ አላውቅም። ሎዛ ይምጣና ይጠይቀኝ ከፈለግ። እኔ አሁን አናግር ያለው ችግር የለውም አንተ ማናገር ትችላለህ ብሎኛል። ኪዳነ ምሕረት ነው ያለው። ደሜ ስጀመር ከይዞ ያነሳሁትኝ አንተ ደምረው እንዲህ በላ ብያለሁ። ሃይላይት ከፈለክ ላሳየህ እችላለሁኝ። ከፈለክ እስከሚበቃ ድረስ ሃይላይቱን ላሳየህ እችላለሁኝ። የምኑን ሃይላይት? ይኸው የገቡ ፕሮፖዛሎች እስከነ ብራቸው እስከነ ምናምናቸው በትክክል አሳየን። አሁን ይሄ ውሉን አሳየን። ዶክመንቱ አለ እኮ ውሉን በትክክል አሳያ። እዚህ ጋር እኮ 350 ቆይ አንዴ ጸግሽ እዚህ ጋር 350 ሰው አለ አይደለ? አንተ እውነተኛ ሰው ከሆንክ ሎዛ ሚዲያ ተጠቀመ ማለት እኛም በውስጡ ነው ያለ ነው። ስለዚህ በመጀመሪያ ደረጃ ሎዛ ኢቨንት ከየትኛው ቤተክርስቲያን ጋራ በፐርሰንት በኮሚሽን የተዋዋለበትን እንዲህ ልስጣችሁ ብሎ የተዋዋለበትን ውል አሳይ መጀመሪያ አለ። ለምን ነው ላንተ ማሳየህ? እሱ የለም ይበልና ይምጣና ከሱ ጋር እናወራለን። አንተ እኮ አንድ ተቀጣሪ ነህ እዛ ላይ። አንተ ውሉ የምትፈርመው ሰው አንተ አይደለህም። ውሉ የሚፈርመው ሌላ አካል ነው እኮ። አሳየና እኔም ህብረተሰቡን ቤተክርስቲያን ስጡ ብዬ ቤት ከፍቼ ሌሊት ሙሉ 9 ሰዓት ሙሉ ቤት ከፍቼ የምለምነው በሎዛ ስር ሆኜ እኔ ነኝ። የሎዛ ነገር ደግሞ እኔ አንተ ሰራተኛ ነህ እንጂ ስራ አስኪያጁ አይደለህም አይደል? ስራ አስኪያጁ እሱ ነው። ስለዚህ አንተ ይሄ መረጃ ለማሳየት ለምን ፈራ? ለህዝብ ለማሳየት ለምን ፈራ? ለህዝብ ማስረጃ ስለሆነ ለህዝብ ለማሳየት ፈራ? ለህዝብ 400 ሰው ህዝብ እኮ አይደለም። ለምን ህዝብ አይደለም? ለምን ህዝብ አይደለም? ንቃቸው ነው። ደግሜ ልንገርህ፣ እኔ ማንንም አንቅም ማንንም አንተን አይደለም። ደግሜ ልንገርህ፣ አንተ ተፈራራሚው አይደለህም። አንተ የሎዛ ሚዲያ አገልጋይ ሰራተኛ፣ እዛም ተቀጥረህ ወይ ደግሞ ፈርመህ እያገለገልክ ያለህ ሰው ነህ እንጂ ሎዛ ሚዲያ አይደለም። ሎዛ ሚዲያ ራሱ ነው ውል የሚዋዋለው። የተዋዋለበት ዶክመንት ደግሞ እጄ ላይ አለ። ስለዚህ አልተዋዋልኩም ብሎ እሱ በቪዲዮ ሰርቶ ይምጣና የዛን ጊዜ እኔ መረጃ ማቅረብ ሲያቅተኝ ልጠየቅበት። ውሸተኛ ጸጋዬ ዋሽቷል ይባላል። ሎዛ ሚዲያ እስኪ ይምጣና ቪዲዮ ሰርቶ ይምጣና ምንም አይነት ከማንም ደብር ጋር ምንም አይነት ውል የለኝም፣ ምንም አልተዋዋልኩም፣ ምንም አይነት ዶክመንትም አላስገባሁም ይበል። ኖ ውል ስማኝ፣ አንድ ግልጽ ነገር ላስቀምጥልህ። ሎዛ ሚዲያ ያለ ውል ምንም አይነት እንትን ማድረግ አይችልም። በውል ነው የሚያደርገው። እኔ ደግሞ ውል አለ። ስማኝ፣ ውሉ ግን በኮሚሽን ክፈሉኝ በፐርሰንት ክፈሉኝ የሚል ውል ከሆነ አንተ አምጣ እያልኩ ነው እኮ። የለም ይበልና አንተ በውል ይሰራል፣ በኮሚሽን ይሰራል አይሰራም? ሎዛ ሚዲያ ይሰራል። በፐርሰንት ይሰራል አይሰራም? ፐርሰንቱ እስካሁን የፐርሰንት ዶክመንቶች አልደረሱኝ። የደረሱኝ የኮሚሽን ፐርሰንቶች ናቸው። መረጃ አለ። መረጃው አለ። በኮሚሽን እንደሚሰራ መረጃው የተጻፈ መረጃ የተዋዋለበት መረጃ። እሺ አንተ እኔም የቤተክርስቲያን ልጅ ነኝ፣ አንተም የቤተክርስቲያን ልጅ ነህ አይደለ? ሁለታችንም እኩል ማንዴት ነው ያለን። እኩል ማንዴት። አንተም ድርጅት አይደለም፣ እኔም ድርጅት አይደለሁም። በቤተክርስቲያን ልጅነታችን ሎዛ ኢቨንትን መውቀስ የምንችለው እጃችን ላይ ባለው መረጃ ነው አይደለም? በኮሚሽን የሰራበትን በኮሚሽን የተዋዋለበትን ውል አሳየኝ። ለምንድን ነው ማሳየህ? ለአንተ በቃ የለህም። አንተ ገንዘብ ሰብስበሃል አልሰበሰብክም? አልሰበሰብኩም። ለካሜራ መግዣ ገንዘብ ሰብስበሃል አልሰበሰብክም? ከህዝብ እኮ ለራሴ ነው የሰበሰብኩኝ። ለቤተክርስቲያን ለምንድን ነው ለራስህ ገንዘብ የሰበሰብከው? ስለሚያስፈልገኝ ካሜራ። ለምንድን ነው የሚያስፈልግህ? ልቀርጽበት። ስለዚህ ለምን ራስህ አገዛም? ከህዝብ ለምን ተሰበስባለህ ገንዘብ? ከህዝብ ለምን ገንዘብ ተሰበስባለህ? ስላልነበረኝ።
ለምን ትሰበስባለህ? ይሄ ሌብነት ነው። አንድ ሁለት፣ አንተ ድሬዳዋ በነበርክበት ሰዓት ቤተ ክርስቲያን ገንዘብ ትከፍልህ ነበር አልነበርም? አንተን አትከፍለኝም። አየህ፣ ገና ሌላ ጉድ ይወጣባል። አንተ ማለት ነው ይቅርታ ማጠይቅ ከሆነ ገና ሌላ ጉድ ይወጣባል። ሲጀመር ሎዛ ኢቨንት በተአምርና በተአምር አንተ እንደምትለው አይነት ነገር አድርገህ አታውቅም። እኔ በሎዛ ኢቨንቱ ስላለሁኝ ስለ ሎዛ ኢቨንት የመናገር ማንዴቱ አለኝ። ለምን እማምንበት ድርጅት ውስጥ እማልጠየቅበት ድርጅት ውስጥ ነው የገባሁት። ስለ ሌላ ግለሰብ አይመለከተኝም። ይኸውልህ ስለ ሌላ ግለሰብ አይመለከተኝም፣ ስለ ሌላ ግለሰብ። ነገር ግን እኔ ቤተክርስቲያንን አገለግላለሁ ብዬ በሎዛ ኢቨንት ስር ሆኜ የምሰራቸውን ስራዎች ምንም ነገር ቢመጣ የመመለስ አቅሙ አለኝ። የመመለስ አንተ እውነተኛ ሰው ከሆንክ ሎዛ ኢቨንት አጭበርባሪ ነው፣ ሎዛ ኢቨንትና በዙር ያሉ ቲክታከሮች ሌቦች ናቸው ብለህ እንደተናገርክ መረጃው ካለ ይኸው ፊት ለፊት አሳይ። ፊት ለፊት ለምንድን ነው ለአንተ ማሳየህ ነው? አንተ እኮ ሎዛ ሚዲያ እኮ አይደለም ወይ አንተ ሎዛ ኢቨንት እኮ አይደለም። አንድ ተቀጥረህ የምትሰራ ሰራተኛ ነህ። እኔ ሌባ ነኝ? እሺ እንደዛ ከሆነ እኔ ሌባ ነኝ? አላልኩኝ። ማንንም በግለሰብ ደረጃ ያውቀስኩት የለም። ተመለስ ደምሮ የት ሄደህ? ደወሉልህ? እሺ ደግሜ ክሊር ራግ መሰለኝ። አንተ በግለሰብ ደረጃ ማህበረ ቅዱሳን ድሬዳዋ ማህበረ ቅዱሳን ደሞዝ ይከፍል አልነበረም? ብር ሰራተኛ ነበርኩኝ። እዛ አይደለ? ሰራተኛ ነበር። በነፃ ለምን አልሰራህም? በነፃ ለምን ከየት ያመጣሉ እነሱ ገንዘብ? ምንድን ነው የገቢ ምንጫቸው? ድሬዳዋ ማህበረ ቅዱሳን የገቢ ምንጫቸው ምንድን ነው? የአባላት መዋጮ የአባላት መዋጮ ኦርቶዶክሳውያን ናቸው የሚያዋጡት። ስንት ብር ገባ? በምን ውል ነው ይህን የምታደርጉት? ስንት ብር ገባ? በምን ውል ነው ይህን የምታደርጉት? ምን ውል አላችሁ ይህን ለማድረግ? ማነው ፍቃድ የሰጣችሁ? ማነው ፍቃድ የሰጣችሁ? ለምኑ? ከአባላት ላይ ገንዘብ ለመሰብሰብ ማነው ፍቃድ የሰጣችሁ? ቅዱስ ሲኖዶስ ቴንኪው። ቅዱስ ሲኖዶስ ፍቃድ ሰጥቷችኋል። ቅዱስ ሲኖዶስ ፍቃድ የሰጠውን አካል ለምን ትቃወማለህ ታዲያ? አንተ ምን ብዬ ተቃወምኩ? ይኸው ሌባ፣ አጭበርባሪ፣ ኮሚሽን ሰራተኛ እያልክ በፐርሰንት ሰራተኛ እያልክ ያለ ምንም መረጃ ደሜ አሁንም ልፋትህ መረጃው እንዳሳየ ከሆነ መረጃውን አላሳየህም። ለአንተ መረጃውን የማሳየት አቅም የለህም። ለምን ውሸት ላይ ተደግፈ በቅናት ነው እየከሰስክ ያለው። በቅናት ካልሆነ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። አለበለዚያ ግን ውሸትህን ነው ማለት ነው። እንዳድንህ ከፈለግ ሎዛን ኢቨንትን ምንም አይነት ከቤተክርስቲያን ጋር ውል ተዋውለን ምንም ነገር ከቤተክርስቲያን ብር ተቀበለን ምንም አንሰራም ካለ ይምጣና የዛን ጊዜ አንተ ሎዛ ኢቨንት ቢያንስ 30 ለሚሆን ቤተክርስቲያን በነፃ ሰርተዋል። ይሄ መረጃ አለ። ትናንትና ፖስት ያደረገውን አይቻለሁ። ለያ ልደታ አክብሬለታለሁ ሲልም ነበር በነፃ። እሺ መረጃው ለምን አልተናገርክም? እንደዚህ በነፃ ይሰራ ነበረ። አሁን ግን እንደዚያና እንደዚህ ብለህ ለምን አልተናገርክም? የሆነ ድክመቱን ብቻ ለመናገር ለምን ፈለግ? ይህንን ለማጥቃት ካልሆነ በቀር በነገራችን ላይ ቤተክርስቲያንን መዝረፍ በነገራችን ላይ ድክመት አይደለም። ቤተክርስቲያንን መዝረፍ ድክመት አይደለም። ሲጀመር አልዘረፈም እንጂ አልዘረፈም። ዘረፈ የምትል ከሆነ መረጃ አምጣ እያልኩ ነው። ለምንድን ነው ለአንተ ማሳየህ? እኔ የጠራው መረጃ ለማሳየን ነበረ። መረጃ ማታሳየን ከሆነ እዚህ መምጣት አይጠበቅብንም ነበረ። መረጃ ለማሳየት ከሆነ ሎዛ ሚዲያ ከጠየቀኝ ከእሱ ጋር እናወራለን።
አንተ ግን እንደ አንድ ሰራተኛ ነህ፣ ተቀጥረህ የምትሰራ ሰው ነህ። ሎዛ ሚዲያ በዚህ ሰዓት ላይ እንዲህ በልቷል ብዬ ቢሆን መጠየቅ ትችላለህ። ደምረው እንዲህ አካውንቱ ላይ ገብቷል፣ ደምረው እንዲህ ብር በልቷል ብዬ ቢሆን ኖሮ ና ጸጋዬ እስቲ ለእኔ የገባውን ብር አሳይም ብትል የተገባ ነው። ምክንያቱም ስምህን ጠርቼ ደምረው ብር በልቷል ብዬ ቢሆን ኖሮ እኔ አጠቃላይ እየወቀስኩኝ ያለሁትኝ በቤተክርስቲያን ስም እያስተባበረ ኢቨንት እያዘጋጀ ያለ ከቤተክርስቲያን ከሚገባው ብር በላይ ብር እየጠየቀ እየተቀበለ ያለን ማህበር እንጂ ግለሰብን አይደለም። የሆነው ነገር ግልጽ የሚሆነው ነገር ምን መሰለህ? መረጃ ማምጣት አልቻልክም። መረጃ ካላመጣ ደግሞ እኔ መረጃ ካለው ያምጣ ብዬ ነው ሰዎች ሼር ያደረጉልህ። ስትመጣ እኔ ጋር ስትመጣ ሰላም ልትለኝ አይደለም የመጣው። መረጃ ማታመጣ ከሆነ ግን በሐሰት ነው እችን ኢቨንት እየከሰስክ ያለው በሐሰት። አንተ ድሬዳዋ ቅዱስ ማህበረ ቅዱሳን ከሲኖዶስ እውቅና እንደተሰጠው ሁሉ እንዲሁ ሎዛ ኢቨንትም ከሲኖዶስ ነው እውቅና የተሰጠው። ብራዘር ገባ ግብር የሚከፍል ቆይ ደምዬ ለጠቅላላ እውቀት እንዲሆነ እኔ ድሬዳዋ ማህበረ ቆይ እንትን አላስገባልህ። ቆይ ለምን እንዳለ ህዝቡ መረጃ ይጠይቃል፣ ይመጣል። ይኸውልህ ከሰማኝ ሊመጣ ይችላል። አንተ ግን መረጃ ቀጥና ህዝቡን ጭንቅላቱን የበረስከው አንተ ነህ። በሐሰት በውሸት ዛሬ አናግረው ብራዘር። እኔ ድሬዳዋ ማዕከል አይደለም ለምሳሌ ነበር ተጨማሪ መረጃ ልስጣት። ምስራቅ ማስተባበሪያ ነበር የምሰራው። ምስራቅ ኢትዮጵያ ነበር ማስተባበረው። አፋር፣ ድሬዳዋ፣ ጅጅጋ፣ ሐረርጌና አሰበ ተፈሪ አስተባባሪ ነበርኩኝ። የበላዩ በቅበተ እምነት ዘርፍም ኃላፊ ነበርኩኝ። ስለዚህ የድሬዳዋ ሳይሆን የምስራቅ ኢትዮጵያ ኃላፊ ነበርኩኝ። በምስራቅ ኢትዮጵያ ላይ ማህበረ ቅዱሳን ላይ መረጃ አለኝ መረጃ አለኝ ብለህ ኮምፒውተር አሳይተሃል። ኖ አንተ አከኛ እንድትሆን አማር እኔ አልደግፍህማ። ለመሰለ እኔ በሎዛ ስር አንድ አዳምጠኛ። እኔ በሎዛ ስር እስካለው ድረስ አንተ መረጃ ብለህ የሆነ የኮምፒውተር ጽሑፍ አሳየህና ያንን የኮምፒውተር ጽሑፍ በትክክል ሰው እየበዛ ይመጣል አይታወቅም። ሎዛም ሊመጣ ይችላል። አንተ መረጃን ካሳየ ሎዛ የማይመጣበት ምክንያት የለም። ይኸው መረጃን አሳይ መረጃ ማንም ቢመጣ ችግር የለብኝም። አሳያ መረጃን ካልፈራ ለምንድን ነው ማሳየህ? በቃ ውሸታምና በውሸት ለምን ስም ታጠፋለህ? አንተ ኢትዮጵያ ውስጥ ብትኖር ማለት ነው ኡጋንዳ ስላለ ነው። ስማኝ ኡጋንዳ ስላለ ይሆናል ትጠየቅ ነበር። በህግ ነበር ሎዛ የምጠይቅ አንተ በህግ ስም በማጥፋት ወንጀል ሊያስገድለኝም ይችል ነበር። ኖ እኛ አናስገድልም። እኛ ክርስቲያኖች ነን፣ አናስገድልም። ገባይ በስጋ የእጅን የምታገኝበት ነገር ግን ውሸት ነው። ውሸት ይኸው አናግረው። ኤክሶ አንተና ሴራ ረክለት አናግረው ማለት ቅድምም ምንም ያልኩ ነገር አለ። በሎዛ ኢቨንት ለተባበረው ስርዓት ውስጥ አንድ ላይ ያንን ማሰባሰቢያ ሲያስተባብሩ የነበሩት እንዳለ አንድ ፕላትፎርም ላይ ቀርበው ከደብሩም እነዛን ውሎች ሲዋዋሉ ሲስማሙበት የነበረው እንዳለ ቀርበው መወያየት አለባቸው። ምን ለሱ ሰጥቶታል። ይቀጣ ለሱ ሰጥቶታል። እሱ ደግሞ ሚዲያ ላይ ወጣው አይደለም። የሰጡትን መረጃ ያምጣ፣ እውነተኛ ከሆነ ያምጣ። ከዛ በኋላ እኛ የደብሩን ኃላፊዎች ኮሚቴዎች ኑ እንላለን። እሱ ግን የያዘው መረጃ ውሸት ነው። ውሸት በሙሉ ኮንፊደንስ ነው የምናገረው። ስለ ሎዛ በሙሉ ኮንፊደንስ ነው የምናገረው። ጠጌ አምጣ መረጃውን፣ አለበለዚያ ውሸት ነው። ውሸትን ይዘህ ነው ራስ የምትወስደው። መረጃን ካላሳየ ማለት ነው ውሸት ነው። ይህን ቪዲዮ ቴንኪው። ይኸው በትልቁ መረጃ የምታወራው በትክክል አሳይ። በትክክል አሳይ። በትክክል ይነበብ። ይነበብ። ምንም እየታየ አይደለም። አንብበው። እሺ ካሜራ አስጠግቼ እላለሁ በደንብ አድርጌ። አባሪ ሰነድ አንድ ይላል። በዚህ ፕሮጀክት የወጣው ወጪ ዝርዝር ነው የሚለው። ወጪ ዝርዝር ነው የሚለው። ውል ነው ያልኩ። ወጪ ዝርዝር ሳይሆን ውል ነው ያልኩ። ውሉ ነው የምታመጣው። ወጪ ዝርዝር ለማን እንዳወጣው ሁሉ ትናገራለህ። ለሎዛ ነው
ለራማ ሚዲያ ነው ለማን እንደሆነ በግልጽ ታስቀምጣለህ። ገባ? ለራማ ሚዲያ የሆነውን አይመለከተኝም። ራማ ሚዲያን መጠየቅ ትችላለህ። እኔ የምጠይቅህ ስለ ሎዛ ሚዲያ ነው። ስለ ሎዛ ሚዲያ ጠይቃለሁ። ራማ ጋር የተደረገ ነገር ካለ አይመለከተኝም። ይሄኛው ደግሞ ከማን እንደሆነ ተናገር። ከማን እንደሆነ መቼ ነው ቀኑ? ቀኑ መቼ ነው? ሎዛ ሚዲያ እዚህ ላይ አለበት እኮ። ሎዛ ሚዲያ አለበት ወይ? እዚህ ላይ ሎዛ ሚዲያ አለበት ወይ? ማህተብ በዛ ላይ የለውም። ማህተቡን አሳየን። ማህተቡን አሳየኛል። እሺ ይኸው ማህተቡ አሳየኝ። ይኸው ማህተቡ ይሄ ማህተብ ነው። እግዚአብሔር አሳያችሁ። እግዚአብሔር አሳያችሁ። የቤተ ክርስቲያን ማህተብ ይሄ ነው። ምን ይላል? የኔ ተወዳጆች፣ የኔ ወዳጆች፣ እናንተ ለቤተ ክርስቲያን ቀናይ የሆናችሁ ይሄ ማህተብ አይደለም። ይሄ እኛን ሎዛን አይመለከትም። ጸጋዬ ውሸታም ነህ። ይሄ ሎዛን አይመለከትም። ማህተቡም ህገወጥ የሆነ ማዕቀብ ፎርጅድ ነው። ይሄ መረጃ ብለህ አውጥተህ ስም ማጥፋት ወንጀል የሰራው አንተ የቤተ ክርስቲያን ጠላት ነህ። አንተ የቤተ ክርስቲያን ከዛ ለይቻላይም ይቅርታ ካልጠየቅ ደምዬ ምፈራ መስሎህ ነው እንደዚህ እያወራህ ያለው። እኔ ምን ማለት እኔ ምን አልገልህ አልመጣ አልደበድብ። ይሄኛው ማህተቡ አይነበብ። ማህተቡ አይነበብ። ሲጀመር ሎዛን አይመለከት። ለምን ራማ አላልክም? ራማ ለምን አላልክም? ሎዛን አይመለከት። በዚህ ደብዳቤ ላይ በዚህ ደብዳቤ ላይ ስም ጠርሼ የተናገርኩትኝ ለጊዜ ሚዲያ ብቻ ነው። በዚህ ደብዳቤ ላይ ቪዲዮዬን ያየ ሰው በደምብ ስማ። ማይክል ሚዩት አድርግና ከቻልክ ደግሞ በዚህ ደብዳቤ ላይ ስም ጠቅሼ የተናገርኩትኝ ለጊዜ ሚዲያ 25 ሺህ ብር ተከፈለ ብዬ ብቻ ነው። ከዛ ውጪ በዚህ ይህን ዶክመንት ሳሳይ ለሎዛ ሚዲያ ይሄን የሚያክል ብር ተቀብሏል ብዬ ያቀረብኩበት ቪዲዮ ካለ ማንም ሰው ሊያቀርብልኝ ይችላል። ስለዚህ ሎዛ ሚዲያ ብር አልተቀበለም። ቆይ ደሜ ተረጋጋ። አሁንም ስሜታዊ የሆንክ ነው። በዚህ ደብዳቤ ላይ ስም ጠቅሼ እዚህ ደብዳቤ ላይ ተጠቀሰ ስም አንብቤ የተናገርኩትን ለጊዜ ሚዲያ 5 ቁጥር ላይ ያለው ለጊዜ ሚዲያ 25 ሺህ ብር ተከፈለ የሚል ብቻ ነው ያለው። ደብዳቤውንም ሳነበም ያነበኩትን ይሄን ነገር ነው። ከዛ ውጪ በዚህ ደብዳቤ ላይ ይሄ ደብዳቤ ሎዛ ሚዲያን ይመለከታል ብዬ ያቀረብኩትን ካለ ማንም ሰው ማስረጃ ሊያቀርብልኝ ይችላል። በነገራችን ላይ ዩቲዩብ ላይ ገብቶ የተቀመጡ ቪዲዮዎች አሉ፣ ሊያመጣ ይችላል። ይሄን ደብዳቤ ያነበኩትኝ በዚህ ኢቨንት ያዘጋጁ ሰዎች 4.5 ሚሊዮን ብር ወጪ አስወጥተው 2.3 ሚሊዮን ብር እንዳስገቡ፣ ነገር ግን በስም ተጠቅሶ ለዚህ ሚዲያ ብር ተከፍሏል የተባለው በዚህ ሚዲያ ላይ ለጊዜ ሚዲያ ብቻ። ከዛ ውጭ ያለ ሰው ካለ ግን ሊመጣ ይችላል፣ የፈለገ ሰው። አሁን ያዳመጥከው ይሄኛው ደብዳቤው ማየት ትችላለህ። ቁጭ ብለህ እንየው፣ አብረን እንየው። 20 ሺህ ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የሚባለው ሰው ቢያንስ 40 ሺህ 50 ሺህ ከየት ያመጣው? ይህ መረጃ ከየት ያመጣው? መረጃው እሱ መረጃ ላይ እሱን ግን ምንም አይነት ዶክመንት መረጃ አላሳየም። በዚህ ቪዲዮ ላይ ይሄ አሁን የጠቀስኩትን ደብዳቤ አሳይቼ ከሆነ ልጠየቅበት። እዚህ ቪዲዮ ላይ ይሄን ደብዳቤ አሳይቼ ያነሳሁት ሀሳብ ካለ ልጠየቅበት። እዚህ ቪዲዮ ላይ ሲጀመር ሎዛን አይመለከትም። ደሜ አትቸኩል፣ ፕሊስ እባክህ አትቸኩል። በደምብ ስማኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ የአንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም። መረጃ የለውም። ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ማን ይላክልህ? አሳይ። የተላከበትን ቤተክርስቲያን አሳይ። ከይህን የተላከው ታይ እንዴት ስላለው የመረጃ ምንጮች የማወጣለህ። እሺ ቀጥል። ደሜ የተረዳ ያለ አይመስለኝም። ልዩነት አለው። በግልም የሚደረግም በኢቨንት ኦርጋናይዘር በህግ ተጠያቂነት የሚሆነው ያ ኢቨንት ኦርጋናይዘር ድርጅት ነው እንጂ አስተባባሪው አይደለም። አንድ ድርጅት ወንጀል ቢሰራ ተቀጣሪዎቹ አይደለም የሚቀጡት። ተባባሪ ካሉ
በማወቅ ተባባሪ ካሉ እነሱ ሊጠየቁ ይችላሉ እንጂ ለሎዛ ኢቨንት ደምረውም ሆነ ሌሎች ያሰባሰቡት ተጠያቂ ሊሆኑ አይችሉም። አሁንም ቢሆን መረጃ እና ጥያቄ እንትን ሲባል መረጃ ስለማሸሽ ቢሆንስ ኦር ደግሞ ፋብሪኬት ለማድረግስ ቢሆንስ? ስለዚህ ብቸኛ ሶሉሽን የሚሆነው ቅድምም እንዳልኩ ደሜ ነው እየሰማ ከሆነ ሎዛ ኢቨንት ቀርቦ ያንን እናንተንም በምን መንገድ የእናንተን ራሱ ውል ማቅረብ አለበት፣ ማሳየት አለበት እና ያ ደሜ እየሰማ ከሆነ ለመረዳት ሞክር ያለውን እንትን ተጠያቂ አንተ ሳትሆን በሎዛ ኢቨንት ስለተደረገው ነገር ነው ጸጋዬም እያለ ያለው አይደለም። ከተሳሳትኩ አርመኝ። አዎ እየሰማህ አይደለም እንጂ አዎ ሲጀመር ከእሱ ጋር አይደለም፣ እሱን አይደለም የወቀስኩትኝ፣ እሱንም አልተናገርኩትኝም። ደብዳቤውንም ደግሞ እሱን የሚመለከትም አይደለም። ስለዚህ የለም በቃ ተደውሎለታል መሰለኝ። ለማንኛውም በቃ ኤክሶ ቴንኪው በጣም ስለጠራህ። ያው ነገር ደሜ ሰማኝ፣ ሳውራ ነበር ሰምተኛል። ምን ጸጌ ከቀድሞ መጀመሪያ ላይ ያለው ከፋፍሎ ነው። ሁሉም ይሄ የቤተክርስቲያን መዋጮ ላይ የሚሰራው ስራ እንዳለ ብሎ ጠቅልሎ አይደለም። የሆነ ክፍል አለ፣ በግል የሚሰራ አለ፣ በሎዛ ኢቨንት የሚሰራ አለ። እነዛ ከፋፍሎ ነው። አሁን ሎዛ ኢቨንት እንትን ነው፣ ተቋም ነው አይደለ? ተቋም ሲሆን ለቀጣሪዎቹም ውል ያስፈርማል። ለዛ ሰዎች ተቀጥሮ ሎዛ ኢቨንት ተቀጥሮ ለሚሰራቸውም አብያተ ቤተክርስቲያን በለው ኦር የመንፈሳዊ ህብረቶች በለው ለነሱም ውል ይፈራረማል። አሁን ጸጋዬ እየጠየቀም ያለው በሎዛ ኢቨንት የሚደረጉ የመሰባሰቢያ መርሃ ግብሮች ላይ የኮሚሽን ስራ እነዛ ጋር የሚያቀረው ሎዛ ኢቨንት እና ሎዛ ኢቨንት ብቻ ነው። ይህንን ልጠይቅህ፣ ሎዛ ኢቨንት ወንጀል ቢሰራ አንተን የምትታሰረው ወይስ ስራ አስኪያጁ? ለምንድን ነው የምታሰረው? እኔ ህዝቡን ገንዘብ የጠየቅኩት እና ምን አውቀህ አንተ ነግሮኝ ተነጋግረን ነው የምንገባው። ከሎዛ ኢቨንት ጋር ተነጋግረን ነው የምንገባው እና ነገረህ እንጂ የንግድ ፍቃድ ያሳደሰበትን አሳይቶ ነው የነገረህ? አዋ በትክክል ስንዋዋል አንድ አዳምጠኝ። ስንዋዋል ሎዛ ኢቨንት ከሀ እስከ ፐ ከየት እንደተነሳ የት እንደደረሰ አሁን በምን ላይ እንዳለ ምን እንደሚሰራ ሁሉን ነገር ከነገረኝ ካመንኩበት በኋላ ነው ከእሱ ጋር ውል አድርጌ ስራ የጀመርኩት። ገባ? አንዴ ነው። ሁለተኛ ነገር ደግሞ ስለ ሎዛ ስለምንም ነገር ሲነገር እኔን ስለሚነካኝ አየህ፣ ሎዛ እውነት ኮሚሽን ይሰራል በፐርሶን ይሰራል ከተባለ ደምሮ መጠየቁ አይቀርም። ደምሮም ደግሞ የቤተ ክርስቲያን እስከሆነ አንድ አዳምጠኝ። ደምሮም የቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን አላግባብ የሚዘረብ ዝርፊያ ካለ ይቃወማል። በነገራችን ላይ ማየት ያለባቸው ሎዛ ኢቨንት ትልቅ ከሰራቸው ስራዎች ጸጋዬም እንድታውቀው የሚያስፈልገው ነገር ሎዛ ኢቨንት የኮሚሽን ስራና የፐርሰንት ስራ ከሰዎች ነጥቆ አይሆንም ብሎ ህገወጥ ነው ብሎ በትክክለኛው ጎዳና ቤተክርስቲያን ያሳረፈ ተቋም ነው። ቤተክርስቲያንን ጥያቄ ልጠይቅህ ደምረው። እሺ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወይ ደግሞ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል?
አዎ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ ለሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየኩም። ለምሳሌ ድሬዳዋ ስትሄድ ሎዛ ኢቨንት ውል ተዋውሎ ነው የሄደው። ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ውል ነው የሚዋዋለው? ምን አይነት ውል ነው የሚዋዋለው? ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው? እንደ ምን አይነት ውል ነው የሚዋዋለው ማለት ይሄንን የሚያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄሮ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ የሚሄደው። አለን ካሉ ደግሞ ማለት ነው። እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያኖች የምታቀርበው በሚመቻት በማይጎዳት መልኩ። ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ምን አይነት ውል እንደምታቀርብለት ስራ ልኝ ነዋ። አንተ የማስታወቂያ ስራ ትሰራለህ እንደ አንተ ማስታወቂያ ስራ በአንድ ይሄ የሚያክል ትከፍላላችሁ ብዬ ዶክመንት ልክላቸዋለሁ ካሉ ይሰራሉ። እንካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም? ይከፈለዋል። ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው። ስልክ በጣም እየተደወለለት ነው መሰለኝ፣ እያስቸገሩት ነው መሰለኝ። ኧረ ምንም አልተደወለም። ምን ልክ ነኝ። የለህም ፖዝ እየሆነ ነው እኛ ጋር። ኔትወርክ ይሆናል ኔትወርክ ይሆናል እንጂ አለውን። ጥሩ አሁንም የለህም። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውል ስትዋዋል ወይ ደግሞ የኢኦቲሲ የሚሆን የኤምኬም ውል ሲዋዋሉ የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊዮንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄም የሳተላይት ክፍያ ስላለባቸው ሎዛ ሰራተኞች አሉት። በነገራችን ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። እኔ ችግር የለብኝም። ና ማስቸዋለሁ በቃ አለቀ። ስለዚህ ሎዛ ሚዲያ ህጋዊነቱን ይዞ ህጋዊነቱን ይዞ ምን እንደሳትክ ልንገርህ። አንደኛ ነገር የተቋረጠ ቪዲዮ እያየህ ያለ የኔ ሙሉ ሀሳብ ደርሶ የሚያውቅ አይመስለኝም። ማንም ሰው ለሰራበት አይከፈለው የሚል አቋምም እምነትም የለኝም። ነገር ግን እኔ ኮምፕሌን እንዳደረግኩትኝ ቪዲዮ ላይም ደጋግሜ 3 ጊዜ ዩቲዩብ ላይ ሰርቻለሁ። 3ቱም ጊዜ እንደተናገርኩትኝ ቤተክርስቲያን ከምታገኘው ገቢ በላይ የምታስወጣት ከሆነ ማንኛውንም ማህበር ቢሆን እቃወማለሁኝ። ለምን ቅዱስ አትሆን? አይ ዶንት ኬር። ደብዳቤው ላይ እዚህ ላይ ያቀረብኩትኝ አንዱ መደራጀት ጉዳይ እንዴት ነው አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኤቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው ጸጌ አሁን እንደዚያ ነገር ሀፕን ያደረገው አዋሳ ላይ ነው። ሀፕን ያደረገው ገባ አዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢብንዞ ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ሰማይ ጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ የገጠማችሁ ላኩ፣ ፋይል ላኩ። እኔ አሁን ለአንተ የቤት ስራ የምሰጥህ በቃ ለአንተ በደምብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ስላሰብኩኝ ነው። ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ መጨረሻ ላይ ማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ፣ ያልገባ ብር አይደለ? 12 ሚሊዮን ብር 13 ሚሊዮን ብር 12.3 ሚሊዮን ብር ገብቷል።
አጠቃላይ ተሰብስቧል 12.3 ሚሊዮን የገባው ያውም እንደዚህ እየተሰደብን ማለት ነው እንጂ 30-40 ሚሊዮን ብር እንሰበስብ ነበር። እሺ ተሰበስቡ ነበር፣ ብዙ ልሰበስቡ ይችላል ነበር አውቀዋለሁ። እሺ የኔ ጥያቄ ታውቀዋለህ? ምን ያህል ከሬዲዋ እግዚአብሔር ቤተክርስቲያን ጋር ምን ያህል ውር እንደተዋወሉ ታውቀዋለህ? ይሄኛው እኔ ተቀጣሪ አይደል? እኔ ተቀጣሪ ነኝ። እማቀው ምንድነው ጥያቄ የምጠይቀው ሎዛ ኢቨንት በኮሚሽንና በፐርሰንት እንደማይሰራ ነው ማለት እንደማይሰራ። ከዛ ውጭ ግን ውላቸው ሲዋዋሉ እኔ ሄጄ አልነበሩም፣ አጠገባቸው አልነበረም። የእኔ ዋናው መሞገቻ ግን ምንድነው አይዋዋሉም አለም፣ ግን ሲዋዋል ሎዛ ኢቨንት በፐርሰንትና በኮሚሽን ተዋውሎ አያውቅም ነው። ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ቅድም እኮ ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የማስታወቂያ ይቀበላል። በሰዓት ስንት እንደሚቀበል ታውቃለህ? ከ6,000 ብር በላይ ነው የሚቀበለው በሰዓት ገባህ? ያንን ይቀበላል። በቃ አቡነ አብርሃም እኮ ተናገሩ። አንደኛ መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር ይላል። እኛ 24 ሰዓት 48 ሰዓት 36 ሰዓት ቁጭ ብለን ማለት ነው ቁጭ ብለን ለህዝብ እየተናገርን ቤተክርስቲያን በዛ ልክ እንድትገነባ ከተደረገ በኋላ ለእኔ ትራንስፖርት ለሰንበሌ ትራንስፖርት ቢሰጥ ቅር ይላል ወንድሜ? እኔ ቅር አይለኝም። ተናገር ያለ ቪዲዮ ላይ ሎዛ ይሄን ነው የሚያደርገው። ሎዛ የሚያደርገው ይሄን ነው። በደምብ ስማኝ መረጃ ያውልህ የምትችል ከሆነ አንተ ማድረግ ያለብህ ነገር ለምሳሌ ድሬዳዋ 6.1 ሚሊዮን ብር ገቢ አድርገናል ካል 6.2 ሚሊዮን ብር ቃል ተገብቷል። ነገር ግን ድሬዳዋ ላይ ምን ያህል ነበር ሊከፈል ይሄድ ነው? ስንት ነበር የተከፈለው? ለሎዛ ማህበር ወይ ውል ያደረጋችሁት ስንት ነው? በልና ጠይቀው ሎዛ ሚዲያ በቃ ጠይቋል። ከዛ ኋላ ዶክመንቱ ላክልኝ አሁን አንተ ምንም አይነት ዶክመንት አላመጣም። ሲጀመር ምንም አይነት ዶክመንት አላመጣም። ሎዛን የምከስበት ምንም አይነት ነገር የለም። የመጀመሪያ ሎዛን አልከስም በቃ ሎዛን አልከስም ብዬ ተናግራል። እኛ በሎዛ ስር ያለነው ሰዎች ሌቦች ናቸው ብለህ ስማችንን ያጠፋኸውን አዲስ ወይ ደግሞ ይቅርታ ጠይቅ። ከዛ በኋላ ባለው ነገር ደግሞ እንቀጥላለን። ቪዲዮን አምጣ ውስጥ ምንም መነገራችን ስለ ኢቨንት መረጃ ማታሳይ ከሆነ ራስ ውረድ። አታውራም። መረጃ አላሳይም ካልክ ውረድ። ራስ ጸጋዬ እወድሃለሁ፣ በራስ ጊዜ ውረድ። እኔ ራስ ውረድ። ስለ ሎዛ ምንም ማውራት አልችልም። ከዚህ በኋላ ምንም መናገር አልችልም። እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ። ቴንኪው። በቃ ይህን ይመስላል እንግዲህ አያችሁ አይደለም እኛ እንደዛ ቀን ከሌት ስንለፋ የነበር ነው። እንቅልፋተን እናንተን ደጋግ ኦርቶዶክሳውያን ለቤተክርስቲያን ገቢ እንድታስገቡ 1 ብርም 10 ብርም 1,000 ብርም 100,000 ብርም 5,000 ብርም በእውነት እንድታስገቡ የጠየቅናችሁ በእንደዚህ አይነት ውሸታም ሰዎች ያለምንም መረጃ የላቸው ያለምንም መረጃ ቤተክርስቲያን እንዳይገነባ እንቅፋት የሆኑ ሰዎች ናቸው። እንቅፋት የሆኑ ሰዎች ናቸው። ገባችሁ? እንቅፋት እኛ እናንተ የምታስገቡት ገንዘብ ይኸውላችሁ፣ በሎዛ ኢቨንት ስር እናንተ የምታስገቡት ገንዘብ የምንለጥፍላችሁ ላይ ማለት ነው ቤተክርስቲያን ላይ ካልሆነ እኛ እንጠየቅ። ያ ገንዘቡ ላይ ገቢ የሆነበት ሰውዬ ይጠየቅ። ከዛ ውጭ ግን እናንተ ገንዘባችሁ የምታስገቡት ቤተክርስቲያን ላይ ነው። ማርያምን ቤተክርስቲያን፣ ከቤተክርስቲያን ውጭ ማንም ሰው ሌላ ቦታ ላይ ማስገባት አይችልም። ቤተክርስቲያን ላይ ነው። አሁንም ገጠር ያሉ ቤተክርስቲያኖችን፣ የተለያየ ቦታ ያሉ ቤተክርስቲያኖችን እንገንባ ነው ምለው። ጸጋዬ መረጃ ላይ መረጃ ባዋ የለም። ምንም መረጃ የለም። ምንም አውቃለሁ። እናንተ ሌባ ምናምን የምትሉኝ አውቃለሁ። አንድ ሰው ሆነ 10 እና 15 ቲክታክ አካውንት ስላለ ነው። ፌክ አካውንት ስላለ ነው። ይኸው መረጃ አምጣ ተባለ፣ መረጃ ማምጣት አልቻለም። ታዲያ ብራዘር ሌባ ይባላል? ያለ መረጃ ሌባ ይባላል? ስለዚህ
ይህንን ነው የሚመስለው። ወንድሞቼ እናቶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም እየደማ ነው፣ ባይገርማችሁ እየደማ ነው። እውነቱን እናውቅ የሆነብኝ እየደማ ምላሴን ባሳያችሁ እንዴት እንደሆነ አያችሁ። በዚህ ነው ያወራሁት። እኔ እውነት ስለሚገዛኝ በዚህ ምላስ ነው ያወራሁት። አያችሁ እንዳለ ምጭ እንዳለ መጡኛል እንዳለ ማለት ነው። ሰካራ ምናምን የምትሉኝ ሰዎች በዚህ የተነሳ ነው። እሺ እኔ ሰካራ ሞኝ አይደለም። እኔም የቤተ ክርስቲያን ልጅ ነኝ። ከሌባ ጋር መቼምና መቼም አልተባበርም። መቼም አልተባበርም። ገባ? መቼም። ነገር ግን ቤተ ክርስቲያን እንዲገነባ፣ ቤተ ክርስቲያን እንዲሰራ፣ ካህናት ደስ እንዲላቸው፣ ሲጸልዩልን ደስ ብሏቸው እንዲጸልዩልን ማለት ነው ማድረግ የሚገባኝን ነገር አደርጋለሁ። በሎዛ ስር ሆኜ ማለት ነው። በሎዛ ስር ሆኜ። እሺ ወንድሞቼና እህቶቼ፣ ከዛ ባለፈ ግን ለውሸት አንገዛም መቼም። እሺ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የለም፣ አንዳንድ ደቂቃ እኔ በወሬ ምናምን አላምንም። በስራ ነው የማምነው። በስራ አምናለሁ። ሰላም ደሜ። ሰላም። አዎ እየተከታተልኩት ነበርና እንደው ምናልባት አሁን ያለ መረጃ እንትን ማድረጉ ደስ የማይል ነገር ነው። ታይም ሲጻፍ የነበረው ነገር ደስ የማይል ነገር ነው ማለት መረጃ ካለው ደግሞ ክስ አለመመስረቱ ለቤተ ክርስቲያን አለመቆሙ ነው የሚያሳየው። ለምን መረጃ ኑሮት ለምን ለቤተ ክርስቲያን አይቆምም? መክሰስ አለበት ብዬ ነው የማስበው። ስለዚህ ምናልባት ፎሎወርስ ማግኘት ምናልባት እንደዚህ ከሆነ እኛን ያስቀይማል። እናንተ ደግሞ ይሄን መስመራችንን እኛ መያዝ መቻል አለብን። ማለት ማንኛውም ሰው ይሁን ቤተክርስቲያን ሲበድላት ስናይ ሁሉም ሰው ሊሰማው ይገባል፣ በተለይ ኦርቶዶክስ ማለት ነው። ስለዚህ መረጃ ካለው መረጃ መምጣት ነበረበት። መረጃ ቢኖረው ደግሞ በእርግጠኝነት ቢኖረው ክስ መመስረትን መቻል አለበት ብዬ ነው የማስበው። እና በጣም አበሳጭቶኛል። ከታ እየጻፍኩለት ነበረ አልመለሰልኝም። መረጃ ነው የሰው ልጅን ሰው ያደረገው መረጃ ነው ብራዘር። እሺ ቀጥል፣ ሌላ ሰው ቀጥል። እሺ እንዴት አደራችሁ? ሁላችሁም ሰላም ብያለሁ። ደምዬ እንዴት ነህ? አለ ለማንኛውም ሁላችሁንም እጅግ እናመሰግናለን። ከታች ሆናችሁ የምትሳደቡትን የምትመርቁትም ልክ ናችሁ የምትሉት ልክ አይደላችሁ የምትሉት ይሄ እንደ አስተሳሰባችን ወይም እንደ አይምሯችን እንደተቀበለው ነው። ነገር ግን እኛ ስንቆም ለእውነት መቆም ይገባናል፣ ለእውነት መናገር ይገባናል። ከሰማናቸውና ከምንሰማቸው ከነበሩ ነገሮች ውስጣችን ቆስሏል፣ አዝነናል፣ ተከፍተናል፣ ተደብረናል። ነገር ግን እውነታው ድረስ ስንመጣ ሰዎቹ መጥተው በአደባባይ ምንድነው ጥፋታችን፣ የቱ ጋር ነው ጥፋታችን፣ መረጃ ይሰጠን ሲሉ መረጃ የማያገኙ ከሆነ ያንን አካል የቤተክርስቲያን እንቅፋት እንጂ ለቤተክርስቲያን የቆመ ነው ኦርቶዶክሳዊ ነው ልንል ግን አንችልም። ስለዚህ ስንሆን ማናችንም ብንሆን መረጃና ማስረጃ አስረግፈን ካልሆነ በስተቀር ሰዎች እግዚአብሔርም አይወደውም። ወደ 5 መኪና ይቀርብኛል። ደሜ ወይ ሚውት አድርግ ወይ አንተ ተናገር። ከተከፈላችሁ 4 ሰዓት መቀመጥ ይከብዳል እንዴ? 100 ሺህ ብር ከተከፈላችሁ ቀላል ነገር እኮ ነው። እንኳን የቤተክርስቲያኑ አባል ሆናችሁ ኦርቶዶክስ ሆናችሁ ቀርቶ ሌላ ማንም ሰው ሆኖ ብር ቢከፈለው 100 ሺህ ብር ተከፍሎት ቁጭ ብሎ የማይለምንበት ምንም አይነት ምክንያት የለም። ስለዚህ እነ ደሜ የሰሩት ነገር የቤተክርስቲያን ልጅ መሆን የሚጠበቅ ነገር አይደለም። እኔም ጴንጤው ጠሩኝ 100 ምናምን ሺህ ብር ከፍላችሁኝ ልሰበስብ እችላለሁ ለቤተክርስቲያኗ እና
ስንገባ በስሌት እንጂ በስሜት አንግባ። ከገባን በኋላ የምንናገረውን ነገር እናስተውል። ለማንኛውም ሰውየው መረጃ ካለው ያው ሰው አላዘነም፣ አዝኗል። ቅር ብሎታል አላለውም፣ ቅር ብሎታል። ነገር ግን እነዚህ ነገሮች በመረጃ መሆን አለባቸው። ሚዲያ ላይ የሚሰሙ ነገሮች፣ ሚዲያ ላይ የምናያቸው ነገሮች በማስረጃ መሆን አለባቸው። ያለ ማስረጃ ከሆነ ህዝቡንም አታውኩት፣ ለጠላት አሳልፋችሁ አትስጡት። ሰካራም የሆነ ነገር ናቸው፣ ሌባ ናቸው፣ እንዲህ ናቸው የሚባለውን ነገር እያለ ያለው ኦርቶዶክሳዊ ብቻ አይደለም። በየቦታው ተነስቶ ቤቱን እየከፈተ ስጋ ሲቦጭቅ የሚውለው ኦርቶዶክሳዊ ብቻ አይደለም። ስለዚህ ውሻ በቀደደው ጅብ ይገባል እንደሚባለው አሳልፈን እየተሰጣጠን መልካም ነገር እየተሰማ አይደለም። ይህ ነገር ከሆነ 100,000 ብሩ አበል አግባብ አይደለም። እንደኔ አግባብነት የለውም። ነገር ግን ምናወራው ነገር በማስረጃና በመረጃ እናውራ። መረጃ ከሌለን ግን አደባባይ እየወጣን የሰው ስም ማጥፋት በራሱ ወንጀል ነው። እንደዚህ የምታደርጉ ሰዎች ካላችሁ ጥንቃቄ አድርጉ እና በተረፈ ይኸው አሞኛል እያልክ ነው። ለረጅም ሰዓት አውርተሃል። አሁን ቤትህን ዘግተህ አረፍ በል። እግዚአብሔር ይማረህ፣ እግዚአብሔር ያግዝህ። ቤተክርስቲያናችን ከአጽራረ ጠብቅልን። እግዚአብሔር ይስጥልን። ይሄን ለማለት ነው። ስንትዬ በቀደም መረጃው አምጥቼልህ ቤት አልከፈትክም? ኦኬ አለው። አይ ከፍታለሁ። ትንሽ አካውንት ዋርኒንግ ስላለ ነው፣ በዚህኛው ስለመጣው ነው። እና እኔ የጸጋዬ ሀሳብ ገዢ ሀሳብ ነው፣ እንደኔ ማለት ነው። እንደ አንድ ኦርቶዶክስ ልጅ ገብተዋል። ደምረው እዛ ጋ ይሄ ብር ተከፍሎ ሲሰራ እዛ ጋ በኮሚሽን ነው እየሰራ ያለው ይሄ ስራ ማለት ነው። ከገባው ብር ነው የሚከፈለው እኮ ዳይሬክት አይደለም የሚከፍለው እኮ ቤተክርስቲያኑ። ኬታ ምቶ ይከፍላል እኮ። መረጃ አንጣ ብራዘር፣ ዝም ብለህ አትናገር። መረጃ አንጣ። ከየት ነው እናንተ የሚከፈላችሁ ብሩ እንዴ? መረጃ አንጣ። አይከፈልም ማለት እንዴ? አይከፈልም ማለት እንዴ? እኛ እናንተ የበረከት ስራ እየሰራ ነው። የበረከት ስራ አይከፈልም ተባለ እንዴ? አንተ ይከፈላል። እኛ እያልን አዳምጠኝ። እኛ እያልን ያለነው ሎዛ እኮ አዳምጠኝ። ሎዛ ኢቨንት ግን በኮሚሽን እና በፐርሰንት ከየትኛው ቤተክርስቲያን ዘንድ የተዋወለበትን ውል አምጣ ነው። ኦኬ ቤተክርስቲያን የበረከት ስራ አሰሩ ማለት ነው። እናንተ የበረከት ስራ አሰሩ ማለት ነው። እንሰራለን። እየሰራችሁ እንደ ከአንድም 30 ቤተክርስቲያን እኔ እንኳን እያለው ከአንድም 30 ቤተክርስቲያን ማስታወቂያ ትሰራለህ፣ ላይቭ ስትሪም ትሰራለህ። ኢቭን እንኳን ሚሊኒየም አዳራሽ በነፃ የሰራናቸው ስራዎች አሉ። በነፃ እንተዋወቃለን እኮ እኔ እናንተ እኮ ሐዋሳ እንተዋወቃለን። መረጃ አምጣሽ። አልጋ ስትሆኑ እያዝላችሁ እንዴ? ሐዋሳ እኮ ተገናኝተናል። እናንተ ናችሁ እኮ ችግር ፈጣሪዎች። እናንተ አሁን ምንም ችግር አይደለም። የምን ችግር ነው የምትለው? ስለምን ችግር ነው የምታወራው? አንተ ራስህ ሌባ ነህ። ስላልተሳካልህ ልዘርፍ ነበር ቤተክርስቲያን ልዘርፍ ነው የእኛ ስም ያጠፋሁት። ቤተክርስቲያን ለመዝረፍ ነው የእኛ ስም ያጠፋሁት። ቲክቶክን ትዘጋለህ። ውረድ። ምኑ ነው የማስጨርሰው? አውቃለሁ ምናምን ይላል እንዴ? እዛ ጋር ተዘረፈ እየተባለ እየተነገረ እነንትና ያመጡት የዚህና እንዴ? ቀጥልሽ። ማነው? ሰላም ደህና ነህ? አለሁ እግዚአብሔር ይመስገን ሰላም ነው። ለምን ትጮኻለህ አንተ? በትክክል ማስረዳት አትችልም ችግርን? ቀድም እኮ አስረዳው። በቃ ቀድም እኮ ጨርሻለሁ። እናንተ ገስላ ስላለሁ ይኸውልህ ደምረው ታዳምጠኛለህ። አንተ ኦርቶዶክስ ከሆንክ ክርስቲያን ከሆንክ ክርስቲያንን የፈለገውን ሀሳብ ማንሸራሸር ማንም ሰው ይችላል። መናገር መብት አለው። አንተ መናገር መብት አለ። ግን ሰዎችን አታስወርድ ነው የምልህ። ያለ መረጃ መናገር አይቻልም። ያለ መረጃ አትብል። አንተ ለምን ራስን ነው ማውጣት ያለብህ? ሌሎችን ለማውጣት ነው አሁን የምትሮጠው አንተ። እኔንም ጓደኞቼም እዛ ቦታ ስንሰራ በመረጃ በኮሚሽንና በፐርሰንት ከሰራን መረጃ ይምጣብን ነው። ሌባ ከሆንን መረጃ ይምጣብን ከነ ማስረጃው። ይኸውልህ ወላይታ ላይ ሙዱላ ከተማ ልንገርህ እንደ ብዙ ታሪክ እንድትሰራ ከነ ማስረጃ አስቀምጠንላቸዋል። እየተሄደበት ስለሆነ አምጪ፣ አሳይ መረጃ አሳይህም። ለአንተ አላሳይህም። ወደዚህ በቃ ካለ አላሳይህም። ሌባ አገኛለሁ
አገኛለሁ እናንተ ውለዱ። እኔም በማስፈራራት ነው እንደ እንትን የምትሉት። በማስፈራራት ምንም ልታመጡ አትችሉም። ምንም መረጃ አምጣ። ያለ መረጃ መውቀስ አትችልም። ያለ መረጃ አትናገር። በቃ ይሄ ቂም የያዘ ቁርሾ የያዘ አትግባ። የቤተ ክርስቲያን ልጅ ነኝ ገባ? የቤተ ክርስቲያን ልጅ ነኝ፣ ቤተ ክርስቲያን የሚጠቅማትን ነገር አደርጋለሁ የሚል ሰው ካለ ይግባ። እሺ ሰላም ሰላም። ወይ አንድ ነገር መናገር እፈልጋለሁኝ። ምንድን መሰላችሁ? ከላይ ያላችሁ በሙሉ ከታች ያላችሁት በሙሉ የምትናገሩት ግልጽ ነው። ሁሉም የኦርቶዶክስ ስሜት አለው። ትንሽ ነገር ሲነካ በሃይማኖት ጉዳይ ስለሆነ ከባድ ነው እና ግን መረጃው ካለው ለምን ክስ አላቀረቡም ነው የኔ ጥያቄ። አሁን ምንድን መሰለህ ቤተክርስቲያን ከተጎዳች ሁላችንም አለን እያላችሁ አሁን እየወረዳችሁ ነበር። ካለች ለምንድን ነው ለፖሊስ ማሳወቃችሁ መረጃውን ሰጣችሁ ለቤተ ክርስቲያን መቆም ያልቻላችሁት ለምንድን ነው? የኔ ጥያቄ ይሄ ነው። መረጃው ካለ ግዴታ ተልበስብሶ ማለፍ የለበትም አይደል እንዴ? ለቤተ ክርስቲያን ከተቆመ ግን መረጃው ካለ ለምን ወደ ክስ መመስረት ለምን አላስፈለገም ነው የኔ ጥያቄ። ይሰማል ይሰማል። ቤተክርስቲያንን ለማሰራት ከሆነ አላማው ለምሳሌ የጎንደሩ ሳያልቅ ለምን አሁን ሰሞኑ ይህን ስራ የጀመራችሁት ድጋሚ? ለምን መጀመሪያ አንዱ ቤተክርስቲያን ፍጻሜ ላይ አይደርስም? አንዱ ቤተክርስቲያን ደርስ ለምን ነው? አንድ ደምረው ሀሳቤ ልጨርስ ወንድም አለም ፕሊስ። አንዱ ቤተክርስቲያን ሳያልቅ ሌላ ቤተክርስቲያን ላይ ሄዳችሁ ገንዘብ የምትሰበስቡት ይሄኛው አካሄድ ነው። ይሄ አንቺ የምትይው አካሄድ ነው። እኔ ሀሳብ ፕሊስ ሀሳቤን አስጨርስ። አካሄድ ነው የምትናገሩ እህቴ እንዴ? ኖ ሀሳቤን አልጨር እኔ በነገራችን ላይ ደምረው እኔ መጀመሪያም ስገባ ነገር ያለው ፕሊስ እንደማመጥና በማዳመጥ ከጨረስኩ በኋላ መልስልኝ። ኦኬ ጫጫታ ስላለም ይታርግና እኔ ሀሳቤን ልቀጥል። ይታርግናል ጫጫታ አለ። እሺ ኦኬ እሺ። የእኔ ጥያቄ ምንድን ነው እንግዲህ በጣም ብዙ ገቢ ማሰባሰቢያ እያየን ነው። ኦኬ አንደኛው ቤተክርስቲያን ሳይጨረስ ሌላ ክልል ትሄዳላችሁ፣ አንደኛው ክልል ሳይጨረስ ሌላ ክልል ትሄዳላችሁ። መጀመሪያ ለምን ነው የጀመራችሁበት የመጀመሪያው ቤተክርስቲያን ሳያልቅ ወደ ሌላ የምትሄዱ ስለምን ነው? እስካሁን በጣም ብዙ የገቢ ማሰባሰቢያዎች አይተናለኝ። እኒህ ቤተክርስቲያኖች ምን ላይ ደረሱ? ፍጻሜያቸው ምን ላይ ነው? ተሰርተው አልቀዋለኝ? ማስረጃ አላችሁ ተሰርተው ለማለቃቸው? ወይንስ ደግሞ ብራችሁን ይዛችሁ ላሽ ነው እየተባላሉ? ገንዘቡ ከተሰበሰበ ይለቅ እናንተ ምንም ነገር እንትን አትሉም ማለት ነው? አያሳስባችሁም ማለት? እውነት ለቤተክርስቲያን እየታሰበ ከሆነ ቤተክርስቲያን እንዲሰራ እየታሰበ ከሆነ የአንደኛው ክልል ሳያልቅ አንደኛው ክልል ላይ የጀመራችሁት ቤተክርስቲያን ህንፃ ቤተክርስቲያን ሳያልቅ ለምን ነው ሌላ ቦታ የምትሄዱትኝ? እውነተኞች ከሆናችሁ ማለት ነው። ይህንን መልስልኝና ሌላም ጥያቄ አለኝ። እኔ ጋር ብቻ ነው ወይስ እሱ? ደሜ ይሰማሃል?
እሺ ፊልጵስዩስ ምዕራፍ 2 ከቁጥር የወንድማችን ለአንድ ዓላማ የቆምንበት ዓላማ የሰው ልጆች ነፍስ መዳን ነው። ሌላ ሲጀመር ልንገራችሁ ስር መሰረቱ ማለት ነው። ኦኬ ያ ደግሞ ያለ የነበረ ዓለምና ሰልፍ እሺ የኔ ተወዳጆች ሰላማችሁ ብዛ። በሕይወት ሰላማችሁ ብዛ። እሱ ማን ጋር ልድረስ? ማንስ ከሰውኛል። የነ ሞጣና ምናምን ከሰውኛል። በመኒ ላውንደሪንግ ነው የተከሰስኩት። $85,000 ነው የተከሰስኩት። 300 ለጠበቃ ከፍዬ በአስቸኳይ እነዚህ ከሳሾች ይታወቁና ለፍርድ ልቅረብ ብዬ ራሴ ጠይቄ ይመርመርልኝ። አመሰግናለሁ ወንድሞች።